ካሜራውን አጥፎ አንቺ ትንሽ ሊና የለሽም 10 ምናምን ከ15 ቀን በላይ ታግታ ተሰቃይታ ምንም መሰቃይታ አይደለም እኮ እንዴ ለአባት ከዚህም በላይ ስንት ነገር ይከፈላል ላሳደገ እስከዚህ ድረስ አስተምሮ ስንት ነገር እዚህ ደረጃ አድርሷት ለሱ 15 ቀን አይደለም ወራታይ ትንሽ እፈሪ አባትሽ በራሱ የገንዘብ ጥማት በገንዘብ ችግር እኮ ነው ልጅቷ የታገተች አሁን የምፈልገው ነገር ወይ አባትሽን ጥሪው ወይ ደግሞ ስለ 23 አመቱ ታሪክ ንገሪኝ አባትሽ እናትሽ ላይ የጮኸ ስንት አመት ጉድሽን ደብቄ ምናምን ብሎ ያለ ውጪም ተከትዬ ሰውጣው ስንት አመት 23 አመት ሙሉ ጉዷን ተሸክሜላታለሁ እውነት ነው እንዴ ሲል የነበረው ምን እንደሆነ ማወቅ ነው የምፈልገው በተቻቻለላት እኮ ሁለቱ ተባበሩበት እኮ የእናንተ አቶ አባትሽ ራሱ ይዞት የመጣው መዘዝ ነው መዘዝ ነገር የለም ይወል ተሙ ትናንትና እኮ ተናግሬያለሁኝ ምንድነው 10 ጊዜ እንትን የምትለኝ 23 አመት ሙሉ የተሸከምኩት አለ ብያለሁ የራስ ጦስ ነው ሲያንስ ነው እንደዛ ማለቱ እንደውም እኔ ተደርቤ መናገር ስላልፈለኩ ነው እንጂ መዘዝ ያመጣው ራስ ወንጀል የተነካካው ራስ የተቀጣችው ልጅ እኔም ተበዳይ ነኝ እዚህ ነገር ነው ነገር ሁሉ እንደውም እኔ እንደ አባትነት ብዙ ነገሮችን አሳልፋለሁ እንደማባትነት እሷን ለማዳን ምንም ያረከው ነገር እኔ ትላንት ልጅ ቃል በቃል በለች አንተ ለብር ብለህ ልጅን ሸጣል በለች እውነቷን እኔ አፌን ዘግቼ የቤተሰብ ጸብ ውስጥ አልገባም ብዬ እጮኜ ስለሆነች ለሷ ደግፌ አልገባም ብዬ ነበር አሁን ግን እውነቷን ነው አንተ ምን ሆነ ነው እየሰደብከኝ እኮ ነው ንገረኛ እውነቷን ነገር እየሰደብከኝ እኮ ነው እሱ ምን አገባው እሱ በቃ አስረዳይ ካለ አስረዳዋለሁ እባክሽ እስቲ ያስረዳኝ ካለ አስረዳው ይኸውልሽ እባክሽ እኔ ስልችት ብሎኛል ልጅ አይደለችም ብለህ ስላሰብክ ነው አይደለም እንደዛ አይደለም ምን ልታረገኝ ነው ታዲያ አንተ አንቺ ስርዓት ነው ሳይመለ ልጅ አይደለችም ልጅ አይደለችም እኮ አላልኩኝም ምክንያቱም ግን እሱ ጥርጣሬ ካለው ነው ዘሮ ማዛ ያውቃሉ አያውቁ እውነታውን ታይቃት እንጂ እሷማ ያው ነገርኳት እኮ ትናንትና አንቺ አፍሽን ዝጊ አንተም ደግሞ ይኸውልህ እስከዛሬ አክብሬ ያለው አሁን ግን አላከብርህም አንተ በልጅ ይደርሳል እኮ የነገር እኮ አንቺ ልጅ በእህትሽ ቀንተሽ ነው አንተ ግን ማለት ነው ያገናኘን እኔ ወይዘሮ ማዛን ይዣቸው መጣል ነገሩ ይውጣ ከተባለ ይውጣ እንጂ ለምን እኔስ አምቄ ለምን ውስጤን አደማለሁ የደማው እኮ ነው እስካሁንም 23 አመት ሙሉ እኮ ታምሜ ተሸክሜ እኮ ነው ያለሁት ለምን እንዴ ዝምበል አዋረድከኝ በሰው ፊት ከማዋረድ በላይ ምን አለ ነራዝም በል እኔ እንዳመጣ እኔ ስለመወለድሽ ራስ ያጠራጥረኛል 23 አመት ሙሉ አሳድጌሻለሁ ካሁን በኋላ የራስሽ ጉዳይ መሆን ትችያለሽ አሁን አስገድላለሁ እያልሽ አይደል ማደግ እንዴ ነው እንዴ አስገድላለሁ እያልሽ አይደል ስታስገድኝ ያኔ እንታያያለን ይሄ ሰውዬ እዳውን ይጨርስ እዳውን ሳይጨርስ ጋብቻ ብሎ ነገር የለም በደንብ ነው የምታውቀው 23 አመት ሙሉ ተሸከምኩት ጉዳይ አለ አዎ እንዴ ለምን ትደብቂያለሽ ደሞ የኔ አልበቃ ብሎ ባሌ ጋር ምን ትሰራለህ ሽማግሌ ምን ትሰራለህ እሱ ጋር አንቺ ስለስራት ያጂ ጭራሽ አሁንም እኔን ነው የሚወቅሱት እኔን ልጄን አስበላሃት ማለት ነው የኔ ልጅ ሽማግሌ ብሎ ሌላ ጋር ሱክ እያለ ነው አንዴ ደግሞ ክፍለ ሀገር ሁለት ቀን ምናምን ጨዋ አትበይ ጨዋና ጨው ለይ አይ ወይም ህንድ ይቀበጠች ይሆናል ካንዱ ጋር ማለት አፍህን አትለቁም እስቲ መልስ ስጣት ለዚህ ሴትዮ ልጃችን ናት እኮ የጠፋችው ልጄ ናት እኮ አንጀቴ እንዴ ብሎ ይቻላል ልጅ ጨዋ ታሜ ሴትዮ ስርዓት የሚባል ነገር አለ የኔ ልጅ አያደርገውም ጨዋ ልጅ ነው እሺ ልጄን ነው የምፈልገው እናንተ ልጅ እየፈለገልሽ እኮ ችግር የለውም እሺ ልጄን ነው የምፈልገው ይናገር እስቲ ባልሽ ልጃችን ጠፍታ እቀመጣለሁ ብለሽ እንዳታስቢ ታሜ እናተ እቀመጣለሁ ብላ እንዳታስብ የኔ አንጀት እንደተቃጠለ አቃጥላት በመጀመሪያ መረጋጋት እጮኜ ነች እናቴ ምንም ወጣው ነገር የለም ከነሱ ጋር እነሱን አይደለም እኮ ማገባው ልጃቸውን ነው አንቺ ስለስራት ያጂ ጭራሽ አሁንም እኔን ነው የሚወቅሱት እኔን ታሜን ይገረጋባሽ ጠይቂ ስለስራት ያጂ አሁን እኮ ምንም ወደ መፍትሄው ነው እኮ መግባት ያለብን አሁን አንተ የጠራህ ለምንድን ነው ቆይ አሁን ለኔ እኔን ለማጨቃጨቅ ነው ወይስ ከትዳሬ ለማፈናቀል ነው ልጁ ላይ አትጮፍ ወይ እማዬ አንቺ ልጅ ደህና ነሽ ወይ አንተ ደህና ነሽ እማዬ ተረጋጊ ወይ ልጅ ደህና ነሽ አይዞሽ እናቴ
ልጄን አስያስጋት በቃ ይሄ ነው ልጄን አስበላሃት ማለት ነው። ምንም እኮ አሁን እኮ አልሰማሽኝም። አዳምጪኝ። ምንድን ነው እንደዚህ ነው እንጂ ቤትም ይሸጣል እኮ ተራ በተራ ይሸጣል። እሱን ተው። ያለ መብሰል ይቀረዋል። ገና ይቀረዋል። ልጆችን ተናገርበት። ወይዘሮ ማዛ ተረጋጊ፣ አንቺ ተረጋጊ። እያንዳንዱ ነገር ተነግሮኛል። እዛ አባትነት እንደዚህ አይደለም። ገና አንተ በጣም ብዙ ይቀርሃል። ደግሞ የኔ አልበቃ ብሎ ባሌ ጋር ምን ትሰራለህ? ምን ትሰራለህ እሱ ጋር? አይበቃም? በገንዘብ እንደለመድከው አጨርስም። እዛው ግደሏት አትልም? አንደኛ ኧረ እባክሽ ልጅ እባክሽ። ኧረ እኔ እኮ ይኸውልህ ያገተኝ ሰውዬ በራሱ ከአባት በላይ ነው የሆነኝ። አይገርምህም? አንተ ብሩን ተገናኘም አልተገናኘም ነገሩ ያንተ ነገር ተስተካከለም አልተስተካከለም እሱ ጋር አባትነቱን እሱ ጋር አይቻለሁ። በደንብ ነው የምታውቀው። 23 ዓመት ሙሉ የተሸከምኩት ጉድ አለ። አዎ እንዴ ለምን ትደብቂያለሽ? ምንድነው መደባበቅ? ምን አውቃለሁ? እስቲ እማዬ ተናገሪ። 23 ዓመት ሙሉ የተደበቀውን እሱ ሌላ ነው። እያስመሰለ ነው። ሲጀመር እያስመሰለ ነው። ምን አይወራም ማለት 23 ዓመት ሙሉ ምን ጠይቂ። እሺ ምንድነው የምጠይቃት? ተናገር። እባክዎትን ምን የደበቁት ነገር አለ? አቶ ባህሩን ያውቁታል? እኔ እና እሱ እንተዋው። እሸቱ ምን እያልክ ነው? ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? ያው ተመስገን ነኝ። ትላንት የተፈጠረውን ነገር አይታችኋል። ትልቅ ሁካታ ነበረ። ከጎኔ ዛሬ አንድ ሰው ይዤላችሁ መጥቻለሁ። በሰው መጣላው በራሴ ቤተሰብ መጥቷል። ያው የኛ ቤተሰብ ልበል፣ ያው ምክንያቱም የጮኛ ቤተሰብ ማለት የኔም ቤተሰብ ነውና ትልቅ ውዝግብ ውስጥ ነው ያለ ነው። ትላንት ምን እንደተፈጠረ በማናውቀው ነገር አቶ እሸቱ የ23 ዓመት ታሪክ ምናምን ብለው ለማውራት ሞክሬ ነበር፣ አልተሳካልኝም። ወጥተዋል። ዛሬ ከጎኔ አንድ እህቴ ትገኛለች። ማን እንደሆነች ራሷን ታስተዋውቃላችሁ። ቤተሰብ ምን ሰውነንና እባክሽ ራሽን አስተዋውቂልኝ፣ ለምን እንደመጣሽም ንግግር እንደናረግ። እሷ ነች ወደዚህ የመጣችው። ትንሽ ነገሩ ይቅላል ብዬ እኔ እንደውም አሁንንም ለማውራት አልፈለኩም ነበር። አቶ እሸቱንም ያው ለማግኘት አልሞከርኩም። ትላንት ሞከርኩ ስላልተሳካ ዛሬ ትቼው ነበር። እስቲ ያለውን ነገር አሳውቂኝ። ያዛርገትና ያለውን ነገር ይገለጽ። እንግዲህ መቼስ አንተ ታገኛለህ። እኔ ለተመልካቾች ግልጽ ነው። ያው ራሄል እባላለሁ። የሄራን እህት ነኝ፣ ታናሽ እህቷ ነኝ። ሄራን ማለት ውድ ቤተሰቦች እጮኛዬን ማለት ነው። ያው ሄራንም በደንብ በስም ላታውቋት ትችላላችሁ። የእጮኜ እህት ነች። ዛሬ በዚህ ቤት የተገኘችው ስለ ጉዳዩ ዝርዝር ነገር ትነግሪኛለሽ ብዬ ተስፋ አደርጋለሁ። ያው እንግዲህ የሆነውን ነገር አንተም ታውቃለህ፣ ምን እንደፈጠረ ምን እየሆነ እንዳለ በእጮኛ ምክንያት ምን አይነት ጦስ ውስጥ እንደገባን በደንብ ነው የምታውቀው። እንግዲህ አይደለ? በእጮኛ ምክንያት ሳይሆን በአባትሽ ምክንያት ነው ያውላ ነገር የተፈጠረው። እንደዛም አይደለም። አባትሽ በጣም እንደምትወጁ ልዩ ቦታ እንዳለሽ አውቃለሁ። እንዴ ታዲያ በአባቴ ነው የመጣችው። እንግዲህ እሷ አስበው እስከዛሬ አሳድጓት ስንት ነገር አርጎላት፣ የሷ ውለታ ግን ይሄ ነው። ጭራሽ አንተን ፍቅረኛ ምን እያለች ጭራሽ ቤት ታመላለሳለች። ትንሽ እንኳን ክብር የሌላች እኮ ናት። ለአንተ ራሱ እንደዚህ ክብር የሌላት ሴት ትመጥንሃለች? እንደው ምን አይነት ሴት ብትሆኑ ደግሞ ቁጭ ብለህ ታወራላታለህ? እሷ ምን አይነት ሰው እንደሆነች ታውቃለህ? ለአባቷ ክብር የሌላት ነገ አንተን አግብታ ምንድን ነው የምታረገው? ለአባቷ ክብር ሳይኖራት ጭራሽ አንተን ምንም ሽምግና ሳትልክ አይኗን ጥብ አድርጋ እንደው አንተም ታስተዋውቀሃለች። ደግሞ ምንም ማፍረት የሌላለች። እንግዲህ አንተ ራሱ ምን ብላ እጮኛዬ እንደምትላት እኔ እንጃ። ምን አይነት ወንድም ምትል? ለነገሩ ሰው ቢጤውን ነው የሚያገኘው። ምንም አይባልም። ግን በቃ አሁን አባቴን አታቃጥለው። እሱ በሷ የተነሳ ስንት ነገር ሆነ፣ ስንት ነገር አሳለፈ፣ አሳደጋት። ከዚህ በላይ እስከዚህ ድረስ አድርሷታል አይደለ? ከዚህ በላይ ምን ይሆንላት? ይኸው እሱ ታሞ ትላንትና ታሞ ነው ያለው። ምሽቱ ሙሉ ሌሊቱ ሙሉ በሷ የተነሳ ሲጠጣ ነው ያደረው። አሳደጋት። ከዚህ በላይ ምን እንዲሆን ነው የምትፈልገው? ልትገላው ነው? እንዲሞት ነው የምትፈልገው? እሱን ገላ አንተ ልታስወርስ ነው ወይስ ቤቱ ልትወርሱት ነው? እሱን አስወጥታችሁ ከዚህ በላይ ምን እንዲሆን ነው የምትፈልጉት? ላንተም ቢሆን እንግዲህ ታውቃታለህ፣ መቼስ ትታወቃላችሁ። እኔ የምልህ ነገር ምንም አትጠቅምህም፣ አትሆንህም። እኔ ቅናትም ምንም አይደለም፣ እህቴ ናት። ግን ደግሞ ከምንም በላይ ነገ እንግዲህ ትዳር ምን የምታስቡ ከሆነ እንደዚህ አይነት ሴት ላንተም ብትሆን አትጠቅምህ።
እኔ እንደዚህ ብዬ የምናገረው እኔ እህቴ ላይ ምንም አይነት ጥላቻ ምንም ቂምም ምንም ኖሮኝ አይደለም። ግን በቃ እንደዚህ አባቷ የምታደርገውን ታያለ። ለሷ ብሎ ስንት ነገር ሆኖላታል። እሱም ቢሆን እዛ ከእናታችሁ ጋር ሆኖ ምን እንደሚያደርጉ እኔ እንጃ። ግን በቃ ምንም አይነት እኔ ለትዳር የምትሆን ሴት አይደለችም። ትቅርብክ። እንደውም አባቷን ማታከብር ሴት ለአንተ ምንም አሰራልክ። እንደዚህ እያደረገች እሱን እያየህ ነው አይደለም የምታደርገውን ነገር እንዴት እንደምታደርገው እንዴት እንደሚሆኑ እያየ ነው። እንግዲህ እኔ ከዚህ በላይ ምንም አልልክ። የምታየውን ነገር እያየህ ነው። ያው ስሜትሽን ገለጭ ብዬ ታግሼ የምትናገሪው ቃላት እየጎዳኝም እየቀፈፈኝም ቢሆን ታግሼ እየሰማሁሽ ነው። ምንም መደባበስ እንባል ነገር የለም። እኔ ምንም ከሷ ጋር ቂምም ምንም የለኝም። እሱን ታውቃለህ። ሄራንን ቢሆን እኔ ምንም አድርጋኝ አይደለም እንደዚህ አንተ ፊት እንደዚህ ትሽኔን ያለ መጣያት ማለት የሆነ ጥሩ ግንኙነት እንደሌላችሁ ትነግረኛለች። እንደ ታላቅና እንደ ታናሽ እህት አይደለም። ቀንተሽባት ነው ብዬ እንዳላስብ ታናሽ ነሽ፣ ቀድማሽ አይደለም ወደ ፍቅር ህይወት የሚገባችሁ። እኔ ነግሬሃለሁ እኮ ይሄ ቅናት ምንም ልትለው ትችላል። እኔ እውነቱን ነው የነገርኩህ። የምታየው ነገር ነው። ለአባቷ ያልሆነች ሴት ለአንተ ሚስትም ትሆናለች። እንግዲህ ማለት አንተ ነው የምታውቀው። እንግዲህ ሰው ከቢጦ ጋር ነው የሚገጥመው። መታረጎን እያየነው። ነገ ደግሞ አንተን ትዳር ውስጥ ገብታችሁ ምን እንደምትሆኑ እንግዲህ ራስህ ወስነህ ገባበት። እኔ የምለው በቃ ያየሁትን የነገርኩህ ይገባሻል። ግን እጮኜ ነው እየተናገርሻለሽ። ለእኔም ቢሆን እህቴ ናት እኮ። እህትሽ አትመስልሽም። እንደዚህ ስታዋርጃት እህትሽ አትመስልም እኮ። ማዋረድ አይደለም እንዴ? ነገ ከነገ ወዲያ ተጋብታችሁ ልጅ ወልዳችሁ እኮ እኛን ነው የምታዋርዱ አይደለ እንዴ? ሁለታችሁ ተጋብታችሁ ብዙ ነገር ስትሉ እኛን ነው ዞሮ አይደለ እንዴ? ያንተን ቤተሰብ ቢሆን እኮ ነገ ከነገ ወዲያ ተጋብታችሁ እሷን ሲያይ ሁኔታዋን ሲያይ እኮ እኛን ነው የሚወቅሱ አይደለ? እሷ እኮ ከአንተ ቤተሰብ ጋር ስትሆን እኛን ነው የምትወክለው። ለምን እኛ ስንዋረዳለን አንተ ቤተሰብ ፊት? አንተም ቢሆን ቤተሰብ ፊት ከምን ትቀላለህ? ለምን ትዋረዳለህ እንዴ? በጊዜ ምርጫህን አስተካክለህ ደህናዋን መርጠህ ብታገባ ለአንተም የተሻለ ነው። ምን አይነት ቤተሰብ ነው የሆናችሁት? ማለት አንቺም የአባትሽ ቢጤ ነሽ ማለት ነው? ምንም እኔ አባቴ ቢጤ አይደለም ሆኜ አይደለም። አባትሽ ያውላ 23 ዓመት ያለውን ነገር ባላቅም ያውላ ጊዜ እኛ ስንፈልጋት በሱ ምክንያት እንደታገተች እያወቀ በራሱ የብር ጣጣ በራሱ ጣጣ እንደታገተች እያወቀ እሱ እኮ ለእናንተም ደህንነት ብሎ ነው። አሁን ወደ ሌላ ነገር ቢኬድ ሌላ ጦስ ሌላ መዘዝ ይመጣል ብሎ አስበው ነው እንጂ ሌላ ነገር ምንም እንደማትሆን እኮ እናውቃለን። በቃ ሰላም ያለ ቦታ ነው የነበረችው። ሲጀመር ምንም ጉዳት እንደማይደርስበት እናውቅ ነበረ። ያሉ ነገር ዝም ያልነው ደግሞ ከዚህ የከፋ ነገር አንተም ብታውቅ ይሄ በወንድነት ይሄ ፍቅረኛ ናት ምን ብለው ማይሆን ነገር ታደርጋለህ ብሎ አስበው ነው ሁሉ ነገር ዝም ያለው እንጂ እሱ ለእሷ ክፉ ነገር መጥፎ ነገር አስቦ አይደለም ያሁሉ ነገር ያደረገው። ስለዚህ እሱም ለእሷ የሚመቸውን ነው ያደረገው። እኔም እያልኩ ያለሁት የምሻለውን ነው። በጊዜ እሷን ትተህ ሌላ ቦታ ላይ ብትሆን ይሻላል። አንተ ምንም እሷ እኮ ለአባቷ እንኳን ሳታስን በዛ ሰዓት ላይ ምንም አይነት ርህራሄ የሌላት ሴት ናት። አውርቶታል እኮ በቃ ተረጋጊ፣ ምንም የማይፈጠር ምንም ነገር እያላት የራሱ ጉዳይ ይታሰር እሱ ምንም ነገር ያለች ሴት እኮ ናት። ነገ ከነገ ወዲያ አንተ ትዳር ውስጥ ገብተህ የሆነ ነገር ቢገጥም እኮ እሱን እሰሩት የምትል ሴት ናት። እንግዲህ አባቷ የሆነ ነገር ቢሆን ለእሱ ያላዘነች እሺ ያላለች ሴትዮ ነገ ከነገ ወዲያ እንግዲህ አንተ ላይ የሚደርስብህ ነገር ማሰብ አለብህ እኮ። ነገ ከነገ ወዲያ ትዳር ሚስት እስካልካት የልጆቼ እናት እስካልካት ድረስ የሆነ ነገር እዚህ ጋር ቢፈጠር የሆነ ነገር በትዳራችሁ ቢመጣ አንተን አጋፍጣ ነው እሷ የምትሄደው። እዛ ጋ እኮ አባቷን አጋፍጣ እኮ እሷ እኮ ልትሄድ የነበረው። ለአባቷ ምንም አይነት መስዋዕትነት እስከዛሬ አሳድጎኛል፣ ይሄን ነገር ማለፍ እችላለሁ ወጣዋል ያላለች ሴት ምን ታደርግልሃለች? ለአንተስ ቢሆን እውነቱን ነው የምነግርህ። እውነቱን እንደዚህ አይነት ሴት ለምንም አትሆንም። ለትዳር ከሆነ የምታስበው ወይ በደንብ በቃሽ ይኸውልሽ እኔ ከዚህ በላይ መታገስ አልችልም። እኔ እውነቱን እኮ በቃ ነው እየነገርኩህ ያለው። በቃ አልኩሽ። እውነቱን ነው። ትዕግስትም ልክ አለው። ይኸውልሽ ከትላንት ጀምሮ ያዘነች ሴት አንተ ጋር እየነገርኩ ነው። ደህና ቦታ ነበረች ምንም ነገር እሱም ብሏታል። በቃ ለትንሽ ጊዜ ብቻ ነው ሁኔታዎቹን እስከማስተካከል ድረስ ነው ምናምን ብሏታል። እሷ ግን ጭራሽ አንቺ ትንሽ ሊና የለሽም 15 ቀን በላይ ታግታ ተሰቃይታ ምንም መሰቃይታ አይደለም እኮ እንዴ ለአባት ከዚህም በላይ ስንት ነገር ይከፈላል። ላሳደገ እስከዚህ ድረስ አስተምሮ ስንት ነገር እዚህ ደረጃ አድርሷት
ለሱ 15 ቀን አይደለም። ኧረ ተይ ትንሽ እፈሪ። አባትሽ በራሱ የገንዘብ ጠማት በገንዘብ ችግር እኮ ነው ልጅቷ የታገተች። እሷን ለማሳደግ እሷን ለማብላት ሲና ታዲያ የሁሉ ነገር የሁሉ ጦስ ውስጥ የገባው እንዴ? አንተ እኮ ብትወድ ኖሮ ይገባ ነበር። አንቺ ስላልታገትሽ ነው እንደዚህ እኔ እንደሆነ በታገስኩ እኔ በሆንኩኝ እንዴ ለአባቴ ከዚህ በላይ ቢከፍልለት አንተ ልጅ ብትወልድ ኖሮ ታየው ነበር። አንተ እውነት ወንድ ነህ አይደለ? ወልደ ቢሆን ኖሮ የሁሉ ለሷ ሲል ስንት ነገር አሳልፎ የሁሉ ጦስ ውስጥ የገባውስ ለማሲል ነው። እሱ ሲጀመር ከኛ ውጭ ማን አለው? እኛ ነን እኮ ቤተሰቦች አይደለ? ለኛ ሲል ነው ማይሆን ነገር ውስጥ የገባው። አንተም ብትወልድ ኖሮ እንደዚሁ ነበር የምትለው። የወለደ የሆነት አባት ብትሆን ኖሮ ይገባ ነበረ። አየክ ይሄን ነው ማሰብ ያለብህ። እሱ እኮ ወዶ አይደለም ያ ሁሉ ነገር ውስጥ የገባው። አንተ ከሷ ጋር ተጋብተህ ነው ያውላ ነገር ገብተሽ ልጆችሽን ነፃ ልታወጪ እንጂ ልጆችሽን ልታሳግቺ ልጆችሽን ችግር ውስጥ ልከቺ የልጅሽን የፍቅር ህይወት ልበጠብጪ ነው እንዴ? እንደዚህ አይደለም። ይሄን ማሰብ ያለብህ አንተ ነገ እኔስ ከሷ ጋር ተጋብቼ ልጅ ወልዳለሁ። እኔ በጣም ነው መወዳት ይልሽ እህትሽን በጣም ነው መወዳት። መቼም ነው ማልተዋት። እንግዲህ ነግሬሃለሁ። አንቺም አባትሽም እንዲሁም እስቲል እናትሽ ራሱ ማለት ነው ብትጨመሩ ሙሉ ቤተሰቡ ቢከለክል መጀመሪያም እኮ ለዚህ የፍቅር ህይወት አባትሽ ፍቃደኛ አልነበረም። እውነት ነው። እናትሽም አሁን ነው የተቀየረችው እንጂ እንዳንተ አይነት ሰው ምን ያደርግላታል? እንዳንተ ማይረባ ሰው ምን ያደርግላታል? እውነት ነው። እሱ አሳድጎ ስንት ነገር አድርጎ ምንም ነገር ደህና ነገር እውነቱን ነው። እሱም ቢሆን እንደ እሱ እኮ ስንት ነገር እስከዛ ድረስ አሳድጎ ስንት ነገር አድርጎላት ደህና ሰው ላይ ትወርቃለች ብሎ አስቦ ነው። ደህና ብረት መዝጊያ ደህና ያለው ሰው ይመጣል። ሊሸጧት ነው። እውነትም ነው። ቤተሰብ በብር ነው የምታስቡት። አባትና ልጅ አንድ አይነት ናቸው። አንቺም የአባትሽ ብጤ ነሽ። በብር አይደለም። ይሄውልህ አባት መሆን አንቺም የአባትሽ ብጤ ነሽ አይደለም። ይሄውልህ አንተ አባት ብትሆን ኖሮ ልጅ ከማንም ጋር ስትሆን ማየት ምን ያህል እንደሚከነክን ነው። እኔ በህግ በሰላም በባህላችን ሽምግልና ልኬ በሰላም ነገር ነው። ይኸውልሽ እርጉዞና ምናምን ከቤት ትውጣ አይደለም የተባለው። እሱንም አስበህ ጭራሽ ልታዋርደው ነው። ይሄ ሁሉ ነገር አርበቃለካ ጭራሽ አዋርደው። ለነገሩ ካንተ ጋር ሆነ አዋረደች እኮ። ከዚህ በላይ ምን ታዋርደዋለች? በሱ አባትሽ የባሽ አይናውጣ አባትሽ ያውላ ወንጀል ውስጥ ገብቶ እንኳን እንዳንቺ አይናውጣ አይደለም። እሱ ምንም ወንጀል አይደለም ሲጀምር ምንም ነገር እሱ ለቤተሰቡ ሲል ነው። እሷ ግን ምንም ለአባቷ ያልሆነ ትግስቴ ያለ ይኸውልሽ ሌላ ነገር ካንቺ አልፈልግም። አሁን ይኸውልሽ ለአብርሃም ስትይኝ ነገሮች ልበጠብጪ እንደሆነ አውቄ እኔ ለእህትሽም አንቺ እንደምትመጪ ያልነገርኩት ልንገርሽ። አንቺ እንደምትመጪ አልነገርኳትም። ምክንያቱም ምን ያህል ከድሮም ትነግረኛለች ባለን የፍቅር ህይወት የቤተሰቧን ታሪክ አታወራም። ግን የእሷ ነገር ምን ያህል እንደሚያንገሸግሻት ከኔ ጋር ትንሽ ቆይታ ስትሄድ እንዴት ወሬ እንደምታቀባቢ የትም ስትንዘላዘል ምናምን ብለሽ የማይሆን ወሬ እንዳወራሽባት ራሱ አውቃለሁ። ፍላጎት ነው የነገርኩ ያለሁት። በቃ አባቴ አይፈልግም። አንቺ እኮ ይኸውልሽ ለእህትሽ ማትመለሽ ነሽ። አንድ ነገር ልንገርሽ፣ ምንም አይነት እርግዝና ምንም አይነት ነገር ሳይፈጠር ልጃችሁ አርግዛለች ብለሽ ያስወራሽባት ልጅ እኔን እንዲጣሉኝ ምክንያት የሆንሽው አንቺ ነሽ። እንዴ የሁሉ ነገር የሆነው ግን አባቴ በቃ ካንተ ጋር ሳያት ምንም ፍላጎት ስለሌለው በአንተ የተነሳ ከሱ ካንተ ጋር በሆነች ቁጥር ሁሉ ጊዜ ለሱ መዋረድ ነው። ሁሉ ጊዜ እንደተበሳጨ ሁሉ ጊዜ እንደተናደደ ነው። እንዴ ታዲያ በስነ ስርዓት እኮ በክብር እንደው ክብር ሰተናት እኮ በክብር ቁጭ አድርጎ እኮ መከራት አላት። ብዙ ነገር አላት። እኔም አልኳት ነገርኳት እኮ አታበሳጩ፣ ደም ብዛት አለው። ኧረ እባክሽ እባክሽ እንዴ ገና ስንት ነገር አለበት፣ ስንት ሀሳብ አለበት። ኧረ እባክሽ ለሱ ብለሽ እንኳን ይሄን ነገር ማረቅ ያግትሻል ወይ? በቃ እሱ ካልፈልጋ ይቅርብሽ። ከአባት በላይ የሚያውቅ የለም። ከአባትና ከእናት በላይ ምን የሚያውቅ ነገር አለ? ለኛ የተሻለ ነገር በቃ ላንቺ የሚያውቀውን ነው እሺ በይ ተባለች። እሷ ግን አሻፈረኝ እምቢ አለች። ከዚህ በላይ እሺ ምን ይሆንላት? እሱ ቆይ እንደምትፈልገውን ሁሉን ነገር አሟልቶ ነው እንደ ታላቅነት ሁሉን ነገር ስራ ሲያዛት አስተምሮ ስንት ነገር አደረግላት አይደለ እንዴ? ይኸው እሷ ግን መልሶ ምልሻዋ በቃ ጀርባ መስጠት ነው፣ መገላመጥ ነው ስትገባ። እንዴ እንደ አባት እንኳን እኮ አታከብረውም። አሁን እኮ ጭራሽ እያባሰችን የመጣችሁ እኮ ጭራሽ በቃ እንዴ ካንተ ጋር ከገጠመችው በኋላማ ጭራሽ ማናቃት እኮ ነው የሆነችው እኮ። እሱ ራሱ ልጅን የመሰለች ልጅ ነው ያልወለድኩም ነው ያለው። አበላሸህበት እንዳያበላሸብኝ ልጅ እንደዛ ነው ትግስት ያልቋል። በቃ ይኸውልሽ አሁን ይኸውልሽ እኔ የፈለኩትን ልንገርሽ። በቃ አይመለከተኝም። ይኸውልሽ መጀመሪያም ፈቃደኛ እጮኜ እውነቷን ነው እህትሽ እውነቷን ነው እንዳታገኛት ተሳስተ ከአባቴም ጋር ከዛች አውሬ እህትም ጋር እንዳትገናኝ ስትለኝ የነበረው ልክ ነው። ይኸውልሽ አሁን ስለሱ ጉዳይ አይደለም። ምን እንዳስነ
እንደነካት ምን እንደነካካት እኛ አናውቅም እንዳሰራህባት እንጂ ልጅቷ መቼስ በጤና እንደዚህ አትሆንም። አሁን አንዴ እሷ መጥፎ ነች አትገባም ትያለሽ። ይኸውልህ ሁሉ ነገር ተሳክሎ ሁሉ ነገር በሞላለት ቤት ውስጥ እንግዲህ አይበጅሽም አይሆነሽም የተባለች አንተ ጋር እየሮጠች የምትመጣው እንግዲህ ምን እንዳረካትም እኛ አናውቅም። ይኸውልሽ አንድ ነገር ልንገርሽ፣ በቃ ያንቺን ወሬ መስማት አልፈልግም። ስሚኝ እባክሽ ያንቺን ነገር መስማት እኔ አሁን አባትሽ 23 ዓመት ሙሉ ደብቄ ቻልኩት ስላለው ጉዳይ ነው መስማት የምፈልግ። ምን ያደርግልሃል? ወይ እሷ ምንድን ወይ እሷን ተዋት። ይኸውልሽ ነገሮቹን ይኸውልሽ እባክሽ ይኸውልሽ አሁን የምፈልገው ነገር ወይ አባትሽን ጥሪው ወይ ደግሞ ስለ 23 ዓመቱ ታሪክ ንገሪኝ። አባትሽ እናትሽ ላይ እየጮኸ ስንት ዓመት ጉድሽን ደብቄ ምናምን ብሎ እያለ ውጭም ተከትዬ ስወጣው ስንት ዓመት 23 ዓመት ሙሉ ጉዷን ተሸክሜላታለሁ ሲል የነበረው ምን እንደሆነ ማወቅ ነው የምፈልገው። በተቻቻለላት እኮ ሁለቱ ተባበሩበት እኮ እናትና ደግሞ አሁን የእናትሽም ጠላቶች ምንም ይሄ ጠላት መሆን እኮ አይደለም። እውነት ነው እየነገርኩኝ። እኔ አንቺን ለማግኘት ፈቃደኛ የሆንኩት እባክሽን ልቤን አታድቂ። ፈቃደኛ የሆንኩትኝ አባትሽን አምጥተሽ ያን ነገር እንዲነግረኝ አንዴ እስኪረጋጋ አንዱ ለቀን ምናምን ጊዜ እሰጣለሁ ብዬ ነበር። በንጋታው መታለች። ቤተሰቦች ችግር የለውም። አሁን ይኸውልሽ አባትሽ ጋር ደውይለትና አባትሽ ይምጣና አብራችሁ ላዋራችሁ። ከአባትሽ መስማት የምፈልገው ነገር አለ። ምን ትሰማለህ? ምን ይነግርሃል እኮ ምንም እባክሽ ደውይለትና እኔ አሁን ከአንቺ ጋር ልቤን አላደርቅም፣ አልዋሽሽም። እኔ ከዚህ በላይ ስለ እሷ መጥፎ ነገር ስለ እኔ መጥፎ ነገር እያወራሽ ታግሽ ቁጭ ያልኩት አንድ እውነት ካገኘ ያናችሁ ቢነገራችሁም አትሰሙ። አንተም አታዋት። እባክሽ አባትሽ ጋር ደውይለት። ትንሽ እኔም እዚህ ስሜት ሊሆኝ መቀጠል አልፈልግም። ካሜራማን እባክህ ካሜራውን አጥፋልኝ። እባካችሁ ካሜራውን አጥፉትና ሁላችሁም አንድ ቤተ እናትም እንደው ልጅም እኔ ልጅ ሌላ ነገር አንዳችሁም አትሻሉ። አርፈሽ አባትሽ ጋር ደውይለት። ሌላ ነገር አልፈልግም። ከቻለ አሁን አንድ ናችሁ እኮ በቃ ካሜራውን አጥፉ። ካሜራውን አጥፉ። ምናችሁም እኮ አንድ ናችሁ። እባክሽ ዝም በይ። አንተም አድርግ። እንደው ተረጋግታችሁ ሰው የሚላችሁም እሺ ማትሉ ውድ ቤተሰቦች ከ1-2 ሰዓት በኋላ ተመልሰን ተገናኝተናል። አቶ እሸቱ ከብዙ ጥበቃ በኋላ መጥተውልናል። ለልጃቸው ሲሉ ያው እኔ ደውዬላቸው አላነሱም ነበር። በልጃቸው አማካኝነት መጥተዋል። አቶ እሸቱ እንኳን ደህና መጡ። ከትላንት በኋላ መልሰን መገናኘታችን ራሱ ትልቅ ነገር ነው። እኔ ለምን እንደፈለገ አላውቅም። ደዊ ብሎ አስቸገረኝ እኮ ለዛሬ ደወልኩልክ። ጥሩ ነው። ስራ አስፈተውክ። አይ ችግር የለውም። እንኳን ደወልክልኝ። ያው አውርተናል እኮ በትናንት አወራን አይደል እንዴ? ዛሬ ለምን ፈለከኝ? ብሎ እንደመጣ አላውቅም። አሁን ደግሞ አወራን አይደል? አቶ እሸቱ ትላንት ነገር ለኩሰው ነው ሄዱት። እኛ ላይም ጥያቄ ፈጥረው ሙሉ ቤተሰቡትን በጥብጠው ነው ሄዱት። እርሶ እኔ ከጠፋው ላይ ቀርብ ብለው ይሁን አላውቅም። የ23 ዓመት ታሪክ ብለው ዘበራርቀው ነው የወጡት። እኔ እኮ አሁን እኮ ተሙ ያለውን ነገር እኮ የጨረስን መስሎኛል። አሁን አንተኛ እኛ ቤተሰብ ውስጥ እንግዲህ አሁን ደግሞ እሷንስ ምን ብለህ መጣሃት? ራሷ ነች ፈልጋ የመጣችው። እኔ ለምን ጠራሃት? ለራሷ ነው የመጣችው። ያለችኝ ያለሁ የምትለኝ እሷ ናት። እኔ ለእኔም የምትቆረቆርልኝ። ስለዚህ አሁን ከተረዳኝ ብዬ እኮ ነው ከገባው ልንገር ውስጥ ያለውን ነገር ደግሞ ሲበቃ ይቅርብ ሁሉ ነገር ተውና ራቅ ተው በቃ አባቴንም አታስጨንቀው ብዬ በጠራው ጭራሹ ደግሞ እሱን አንተን ካላገኙ ሞቼ ይገኛል አልወጣም። እኔ አልተረዳኝም። ጭንቅላቴ ሊፈነዳ ነው። አዳሬን ሁሉ እንቅልፍ አጥቼ ነው ያደርኩት። ይኸው ታውቃለህ ልጄ። አሁን ደግሞ ምን ፈልጎ እንደመጣ ደግሞ እኔ አላውቅም። እና ምንድነው የምታስቸግረኝ? አቶ እሸቱ ትላንትና ማይሆን ወሬ ጀመረ። ልጅህንም ባለቤትንም እኔንም የኔ እናትንም ግራ አጋብተን ሄድከው። 23 ዓመት ሙሉ ተሸክሜሻለሁ። የገዛ ሚስትህን የደበኩልሽ ሚስጥር አለ። እኔም ተከትዬ ስወጣ እንደዛ እያልክ ነው። እስከ መኪና አስነስተህ እስክትሄድ ድረስ እየተከተልኩ ስለምን ነበር እየተመናጨቅ 23 ዓመት ሙሉ ችግሯን ችዬላታለሁ። እስከ ዛሬ ችዬ ኖሬያለሁ። የራሷ ጉዳይ እጮኜንም አይመለከተኝም። ስለሷ ልጅህ አይደለችም ነው ምንድን ነው? እሱን አታስጨንቆ ነው። አባቴ በእናንተ የተነሳ በሽተኛ ሆኗል እኮ። በእናንተ የተነሳ እንቅልፍ የለ አይተኛ እንዴ ምግብ እንኳን በስርዓት አይበላ። እያየኸው ነው እንግዲህ። ይኸው የእናንተ ጣጣ ከመጣ ጀምሮ ነው። የእናንተ አቶ አባትሽ ራሱ ይዞት የመጣው መዘዝ ነው። መዘዝ ነገር የለም። ይኸውልህ ተሙ ትናንትናም እኮ ተናግሬያለሁኝ። ምንድነው 10 ጊዜ እንትን የምትለኝ? 23 ዓመት ሙሉ የተሸከምኩት አለ ብያለሁ። አዎ አቶ ግርማ ጋር ትታወቃለች። አዎ በቃ አንተ ደግሞ አይመለከትም። መለከት ነገር የለም። በቃ ልጅቷ እንኳን ተገኘች። እንኳን ዋናው መገኘቷ ነው አይደለ? በቃ እሷን ነው የምትፈልገው አይደለ? እኔ እኮ ይኸውልህ ልጅ አይደለች እንዴ? እንዴት ነው እንደዚህ አባት ልጁ ላይ መጫ? እኔ ልጅ መሆኗንም እየተጠራጠርኩ ነው። ነገረው እንደዛ ነው። እንዴት ልጅ አልገባኝም። አንዴ አልገባኝም። በመጀመሪያ የ23 ዓመት ታሪክ ብለህ በልጅ እድሜ ልክ ቁጥር የጠራኸው ነገር አልገባኝም። ይሄ 23 ዓመት ሙሉ አሳድጎ ይሄ ሁሉ ነገር ለፍቶ እዚህ ደረጃ አድርሶ
እንዴት ነው ይሄን ነገር ማድረግ የሚያቅታት? ምክንያቱም 23 ዓመት ሙሉ አሳድጊያት ኑረን አሁን እንደገና አባቴ አይደለም ሁሉ ነገር እስካለች ድረስ እኔ ለሷ ግን ብዙ ነገር እያሰብኩኝ ለሷ ብዙ ነገር እየጣርኩ ነው። ታውቃለህ አንተ እንደውም ብዙ ጊዜ ሳፈላልግ ሁሉ ነገሮችን ሁሉ ታውቃለህ። ግን 23 በራስ ችግር እኮ ነው መጀመሪያም የታገተችው። ቢሆንም የራስ ጦስ ነው ሲያንስ ነው እንደዛ ማለቷ። እንደውም እኔ ተደርቤ መናገር ስላልፈለግኩ ነው እንጂ መዘዝ ያመጣው ራስ፣ ወንጀል የተነካካው ራስ፣ የተቀጣችው ልጅ እኔም ተበዳይ ነኝ እዚህ ነገር ላይ ነገር ሁሉ እንደውም እኔ እንዳባትነት ብዙ ነገሮችን አሳልፋለሁ እንዳባትነት እሷን ለማዳን ምንም ያረከው ነገር የለም። እኔና ሚኪ የተለያዩ የሥራ ባልደረቦቼ የማታውቀው ነገር አለ። አንተ ምንም ያረከው ነገር የለም። ያውላ ጊዜ ስንፈልጋት አንገትን ደፍተ ምንም እንደማያቆጭ ብለህ ነበር። ዝም ስላልን ነው እንዴ? እኔ ዝም ይኸውልህ፣ አንደኛ የጮኜ አባት ነብዬ ዝም ስላልኩ ነው። ስራ አሳፋሪ ነው። አሁን አንተም ራስ ወደ እኔ ዙረህብኛል። እኔም ደግሞ አሁን ዋናው ልጅቷ መገኘቷ ነው። 23 ዓመት ሙሉ ግን የተሸከምኩት በደልም አለ። ግን እኔ አሁን ይኸውልህ ልጄ እሷ ናት ያለችኝ፣ ራሄል ናት። በቃ ለኔ በቃ የምትቆረቆርልኝ። እሷማ ወንጀልን ስለምትተባበር ነው። አንቺ ሲጀመር ማለት እህትሽን ትጣያታለሽ፣ ትቀኝባታለሽ። ለዛ ነው እንደዚህ የምትንገበገቢ። ልታገባ ስለሆነ ቀንተሽ ነው ወይስ ሰውላ ስለሚወዳት በኑሯ ስኬታማ ስለሆነች ነው? አባቴ ውርስ ነው ገባህ? አባቴ ለሱ የአባትሽን ውርስ ይዘሽ ልጅ ተሸክመሽ ሂጂ። የእናንተን ውርስ የጠየቀ የለም። አሁን አንተ ወደ እነሱ ነው ያበርካለህ ወይስ እየጠየቅን ያለው? ፍትሃዊ ከሆንክ ምንም ከኛ በቃ አሁን ተወኝ። በቃ እኔ አሁን በቃ ሰልችቶኛል፣ ደክሞኛል። በቃ ተገኝቼ አይደለ በቃ ተወኝ። ታቃጥሎ እየመጣ በቃ እንደ እየተፈራረቃችሁ ትመጣለች። እዚህ ማልቀስ ነው እሱ ላይ፣ አንተም ትመጣለህ በዚህ በኩል፣ እሱ መነዝነዝ ነው። እንዴት መኖር ያለጣ እንዴ? ወዴ ልሂድ አሁን እንዴ? እሱ አባት በሆነው ባሳደገ እዚህ ደረጃ ባደረሰ ለምንድን ነው ከዚህ በላይ ምን ይሆንላት ለሷ ሲል እንዴ? አንዴ እሷማ እኮ አባቷም አይመስላትም። አሁን አንቺ ሲጀመር ምን ቀጣፊ እንደሆንሽ የታወቀ ነው። አወኩሽ እኮ ቪዲዮ እንዳለ ተቀርጿል። ስለ እህትሽ ክፋት ስነግሪኝ እሷ ክፋት አይደለም እውነት ነው እንዳላገባት ያረግሽው ጥረት አቃለ ታሙ ልጅቷን ተዋት። ለኔ ያለችኝ እሷ ናት። በቃ ጧት ማታም በቃ እኔ እኮ አሁን እኮ ባለቤቴም ጋር እኮ እንደበፊቱ አይደለም እኮ ያቺ ምህታብያ እንግዲህ ማዛ ጋር ራሱ ባለቤቴ ጋር እኮ አሁን እኮ ተራርቀናል። በቃ እንደበፊቱ አይደለም በቃ በልጅቷ ምክንያት ማለት ነው። አንተ የማታውቀው ጉድ አለ፣ ብዙ ጉድ አለ። አሁን ተወኝ እስኪ ልጄን ደግሞ አሁን መጥራትም የለብህም ነበር እዚህ ጋር። እኔ አሁን በኔ በቃም እንዴ ደግሞ እሷን ጠርተህ እንትን የምትለው በተዋት ብዬ እኮ ነው የጠራሁት። እኔ እኮ ነኝ የጠራሁት። እንደው እሷን በተዋት በቃ እንደፈለገ መሆን ይችላል እሱ ራሱ። እኔ እኮ አሁን እኮ እሱ ረድቶኛል እኮ መፈለግ እኮ ፈልጓል፣ ታግሏል። የራሱ ጉዳይ ነው ራሱ ይጨርስ። እሷ ሲል ነው እንጂ ላንተ አስበው አልነበረም ሲጀምር። አሁን ግን እኔ በቃ ካሁን በኋላ ልኑ በማይሆን ነገር ውስጥ ገብቶ ነገር አበላሽ እንጂ አንተ እኮ ጥሩ መስመር ይዞልህ ነበር። ይኸውልህ ጥሩ ልጅቷን የማሳገት የማስገደል የመሸጥ ትላንት ልጅ ቃል በቃል በለች። አንተ ለብር ብለህ ልጅን ሸጣል በለች። እውነቷን እኔ አፌን ዘግቼ የቤተሰብ ጸብ ውስጥ አልገባም ብዬ እጮኜ ስለሆነች ለሷ ደግፌ አልገባም ብዬ ነበር። አሁን ግን እውነቷን ነው። ለብር ብዬ አይደለም አንተ የማታውቀው ብዙ ጉዳይ ለብር ብለህ ነው። ለብር ብዬ አይደለም አቶ ባህሩ ጋር መዓዛ ትተዋወቃለች። እኔ ትናንትና ምንድነው አልገባኝም። ትናንትም የ23 ዓመት ታሪክ አቶ መዓዛ አቶ ማነው ባህሩ ከባለቤቴ ጋር ተወቃላቸው ምናምን ስትቀባጥር ነበር። ምንድነው መቀባጠር እንዴ? አንተ ምን ሆነ ነው? እየሰደብከኝ እኮ ነው። ንገረኛ፣ እውነታውን ነገር እየሰደብከኝ እኮ ነው። እውነቱን እየነገርኩ እኮ ነው። ይቅርብ አትንገረው። እሱ ምን አገባው? አይ በቃ አስረዳይ ካለ አስረዳዋለሁ። እባክሽ እስቲ ያስረዳኝ። አስረዳይ ካለ አስረዳው። ይኸውልሽ እባክሽ እኔ ሰልችት ብሎኛል። 10 ጊዜ እኔ በዚህ ጋር መጠየቅ ምናምን እንትን ማለት ሰልችቶኛል። እስካሁን እውነቱን ስነግርህ ግን አቶ ባህሩና መዓዛ ይተዋወቃሉ። ግን እሷ ትናንትና ራሱ ስነግርህ ምንድነው ብላ ስደነግጥ ራሱ ፊቷ ላይ የሆነ የሚነበብ ነገር አለ። አይቻለው። እሱን ግን ንገረኝ እኮ። አቶ ባህሩ በጣም ታዋቂና በጣም ትልቅ ሰው ናቸው። አውቃለሁ። እሱ ታውቃለህ አንተ። እና መዓዛ ጋር በፊት ቅርርብ ነበራቸው፣ ጓደኛሞች ነበሩ። እኔም ያው በሰዓቱ ስራ ላይ ነበርኩኝ፣ ይሰራ ነበር። እሱ ጋር እንግባባለን። እንደዚህ እንግዲህ ከትዳር በፊት የሆነ ነገር ከ23 ዓመት በፊት የሆነ ጉዳይ ነው። እሺ። እና እየኖርን እያለ እሱ ሌላ ሴት አገባ። እሱ ሌላ ሴት ሲያገባ እሷን ትቶ እኔ እሷን አመጣሁኝ ማለት ነው። መዓዛ ጋር ተጋባን። ከዚህ ጉዳይ ጋር እንደሚያገናኙሽ በቃ መዓዛ ጋር ስንጋባ ልጅቷ በቃ ወደሆኑ በቃ ተረገዘችው። እንግዲህ ይሄ ሰውዬ ያልበደላት እሷን መርጦ የወሰደው የሱ ልጅ እንደሆነች ብቻ ጥርጣሬ እንዳለው ነው። በቃ እኔም አሁን ልጅ መሆኗን ራሱ አንዴ እባክህ ተሸቱ ያልገባኝ ነገር ሄራን የኔ ልጅ አይደለችም ነው የምትለው? ያው ተጠራጥሬያለሁ።
ለዛ ነው እንደዛ ስትታገት ያውላ ነገር ስትሆን አንገትን ደፍተህ ዝም ያልከው እንደዛ። ምክንያቱም ራሱ ያውቃል ራሱ እንትን ይላል። በቃ እኔ የተጣላንበት በገንዘብም ምክንያት መዓዛን ሳገባበት ጨካኝ ሰውዬ ነገር ልጅ አይደለችም ብለህ ስላሰብክ ነው። አይደለም እንደዛ አይደለም። ምን ልታረገኝ ነው ታዲያ አንተ? አንቺ ስርዓት ነው ሳይመለ ልጅ አይደለችም። እኔ እኮ ልጅ አይደለችም እኮ አላልኩኝም። ምክንያቱም ግን እሱ ጥርጣሬ ካለው ነው። ምንድነው የምትለው አንተ? ይኸውልህ ልጅ አይደለችም ብለህ ስላሰብክ ነው ዝም ብለህ ነበር። ለምን ዝም አልኩኝ? እየፈለኩ እኮ ነው። ምንም አልፈ በአንተ ምክንያት እንደታንም ልጅቷ እንድትለቀቅ ይሆነው። ይኸውልህ አንድ ነገር ልንገርህ። ልጅቷ ታግታ ስንፈልግ በነበረበት ሰዓት ዝም ብላ አድምጠኝ፣ ዝም ብላ አድምጠኝ። ልጅቷ ታግታ በምፈልግ ሰዓት ጭራሽ እኔን ስትወቅስ ነበር። በስልክም ደውለህ በአንተ ምክንያት ነው፣ በዚህ ጦሰኛ ስራክ ምክንያት ነው ልጅ የታገተችው እጮኛ የታገተችው በአንተ ምክንያት ነው ብለህ እኔን ስትወቅስ ነበር። ጉዳዩን ግን የምታውቀው አንተ ይኸውልህ ልጅ አትመስል ገፍትረኝ እንዴ ጭራሽ ልታውቀው ነው እንዴ አባቴ? ለነገሩ አንተም እሷም ክብር የሌላችሁ እንኳን አልኖረኝ እንደዛ አይነት ሰው ክብር እንዲኖረኝ አሁንም ቢሆን ብዙ በቃ ብዙ ነገር አሁን አንድና አንድ የምፈልገው ነገር አሁን አንተ ግን ቤታችን አበለሻሻ አበጣበጥክ። ምንም የምታገኘው ነገር የለም። አሁን እኔ የምፈልገው ነገር ልጅ ነች አይደለችም? እጮኜ ሄራን ልጅ ነች አይደለችም? እኔም ተጠራጠርኩ። ልጅ ብትሆን ይጎዳት ነበር። ያልጎዳት እንግዲህ ጥርጣሬ የሆነብኝ ለዛ ነው። እሱ ግን ይኸው በሰላም ለቋታል። በቃ ጀምር ከዚህ በኋላ ሆነችም አልሆነችም በቃ እሷም አባቴ አይደለም ብላኛለች። ልጄ ራሄል ነች። በቃ ልጄ ራሄል ነች። ለሱ ምንም ያልሆነች ልጅ ደግሞ በቃ ምን ታደርግለታለች? አንተ ግን እንደዚህ እንትን እያበጣበጥክ በቃ እኛን በቃ ምንም አንተ ምን አይነት ጨካኝ እንደሆንክ ነው የተረዳሁት። ነው መጨክነው። እኔ እየጠየኩ እኮ ነው አባት እኮ ነው አንተ አሳድጋታለሁ እኮ 23 ዓመት ሙሉ አሳድጋታለሁ። አክብር አውራው ስታወራ እንኳን እንደዚህ አይነት ሰው እኔ ክብር የለኝም። ልጁን ለብር የሚለውጥ ሰው ለእኔ እንኳን እጮኝ ይሆን አይደለም። ይኸውልሽ አንድ ነገር ልንገርሽ፣ አባት እንደዚህ አይደለም። አባት ልጅ ከልጅ አያበላም። አስተምሬያለሁ። እሷ ብትሆን የታገተችው እንደዚህ ታደርግ ነበር? ልጅ አይደለችም ብለህ ስለተጠራጠርክ ነው። አላፈላለክም። አንገትን እኔ ባልደርስበት ኖሮ አንተ ምንም እንደማያውቅ አቶ ባህሩ እንዳገቷት ራሴ ነኝ። ምንም የምታውቀው ነገር አሁን የእናንተ ጭቅጭቅ መስማት አይደለም ፈልገው። ይሄን ነገር ባለቤትህ ወይዘሮ መዓዛ ያውቃሉ አያውቁም? እውነታውን ጠይቃት እንጂ እሷ ነገርኳት እኮ ትናንትና። አንቺ አፍሽን ዝጊ። አንተም ደግሞ ይኸውልህ እስከዛሬ አክብሬ ያለው አሁን ግን አላከብርህም። ልጅን በገንዘብ የቀየርክ ሰው አላከብርህም። እውነታውን እስካውቅ አላከብርህም። የቀየርኩት ነገር እኮ የለም። ካሜራ ጀርባ ያላችሁ ለወይዘሮ መዓዛ ትደውሉልኝ ያላችሁ እሳቸው መጥተው መልስ ካልሰጡኝ እኔ ከዛ በኋላ አንተ እያልኩ ነው። አቶ እሸቱ ነው ስርዓት የሌለ ሰው ነህ። ለብር ብለህ ልጅ ለውጣ። ይሄ እውነት ይኸውልህ እኔ ወይዘሮ መዓዛን እቤታቸው ሄጄም ቢሆን አመጣቸዋለሁ። አንተን ግን ማለት ነው እዚሁ ትጠብቀኛለህ። ይሄ እውነት መውጣት አለበት። አንቺ ይኸውልሽ በእህትሽ ቀንተሽ ነው። አንተ ግን ማለት ነው ያገናኘን። እኔ ወይዘሮ መዓዛን ይዣቸው እመጣለሁ። ቤተሰቦች ተመልሰን ተገናኝተናል። ወይዘሮ መዓዛን ይዤ መጥቻለሁ። ራሴ በመኪና ይዤ መጥቻለሁ። ይሄ ነገር ለአንዴና ለመጨረሻ ጊዜ እንዲቋጭ እፈልጋለሁ። ወይዘሮ መዓዛ አልመጣም ብለው ሲያስቸግሩኝ ነበር። የእናንተ ቤተሰብ ነገር ከራሴ ቤተሰብ በላይ ተጨንቄ የጮኜ ቤተሰብ ናችሁ ብዬ እየተንከራተትኩ ነው። መልስ እፈልጋለሁ። ያላችሁን ጥያቄ ቅድም ለእኔ የነገራችሁን ዝባዝንኪ ወሬያችሁን። ይሄ ዝባዝንኪ አይደለም። አንተ አባቴን በስርዓት አውራ። እስቲ አትሞጣሞጭ። የመጣንበትን እንስማ። እስቲ ዝም በይ። እስቲ ዝም በይ። አንቺ አላቢላ ነሽ እንዴ ሲጀመር። ቀጥል ልጄ ታሜ። አንተ እኮ ነገርኩህ እኮ እየነገርኩህ፣ አንተ ግን ሰው አታምንም። ምንድነው እንደዚህ እንትን የምትለው? ምንም አሁን እሷን መጥራትም አይጠበቅብህም እኮ ግዴታ እሷ ካልመጣች ስላልክ ነው እንጂ ምን መጥራት አይጠበቅብህም። እኔ ነገርኩህ እኮ ልስማው ካልክ ሰማኸው እኮ ነው ወይስ ምንድነው? እናንተ ለብቻ ካንተ ጋር የጀመራችሁ ለሶስታችሁ የጀመራችሁት ነገር አለ እንዴ? ነገርኩህ እኔ መዓዛን በቃ መዓዛ ጋር ቅድም እኮ በቃ አድርጌልሃለሁ፣ ነግሬሃለሁ እኮ መዓዛን ከአቶ ባህሩ ጋር ከአቶ ባህሩ ጋር ግንኙነት እንደነበራት ነው። እባካችሁ እንደማመጥ ብያለሁኝ። አሁን ደሷ ነው ነገር አትልኝ ወይስ ላንተ ነው የምነግርህ? እስቲ መዓዛ ምቀኛ ናት። ልጅቷ አትናገሪያት። ምን አደረገችሽ? ቆይ አንዴ መዓዛ ነው ወይዘሮ መዓዛ አንድ ነገር እቺ ግን የምር ልጆት ነች። ልጄ ናት። የምር እጮኝ የለም ነው እንደዚህ መጣላት። እኔ ምን አውቃለሁ? አንድ ነገር ልንገሩት። ያቺ መጀመሪያችሁ ሁለተኛ ናት። ስርዓት ይኑሩት። አንድ ነገር ልንገሩት። መጀመሪያ እዚህ ቤት የመጣችው እርሶንም ባለቤቱም ከመጥራቴ በፊት ዛሬ እሷ ነች። መታ የገዛ እህቷ ለአንተ አትሆንም ሄራን
ትላለች። አትሆንም፣ ትቅርብ፣ ባለጌ ነች፣ ሌላ ወንድ አለ አብሯት እያለች ስትነግረኝ ነበር። ምን ያህል ብጠላት ነው? ተቺ ታረጋለች። ምቀኛ ናት ልጄ። ታምዬ ክፉ ከብት ይሸጣል። ክፉ ልጅ ምን ታረገዋለህ? ምንድነው የምታረገው? አብሮህ እንዲህ ሲያሽህ ይኖራል። ምቀኛ ናት ለልጄ፣ ለትልቋ ምቀኛ ናት። እውነታውን ነው የተናገረው። እውነታውን ነው የምፈልገው አይደል? እውነታውን እኔ ልንገርህ። በቃ አንቺም ዝም በይ በቃ። እውነታውን ከፈለክ አቶ ባህሩና መዓዛ ይተዋወቃሉ። አላውቀውም ነው አለ ያለችው ትናንትና። ታውቀዋለች። ምንድነው አረባካት? ምንድነው ከሳቸው ላይ ወረድ? ታውቀዋለች። እኔ አቶ ባህሩን ያወቅኩት በመዓዛ ነው። እውነቱን ስነግር እንግዲህ አዎ በመዓዛ ነው አቶ ባህሩ ጋር ጓደኝነት የጀመርነው። እኔ ከሱ ምንድነው እስቲ ይሄ ነገር በእጃቸው በልተሃል፣ ጠጥተሃል። ከበቀደም አንስታ ግን ታነሳቸዋለህ፣ ትጥላቸዋለህ። ኧረ የበላህበት እጅ ይስበርህ እንዴ! ቁጭ ብለህ አክብረው ስትመጣ እኔ እናንተን ለዚህ ያበቁሳቸው። ኧረ ዝም በይ እባክህን። አላውቅም ነው ያልሽው። ስለዚህ 23 ዓመት ሙሉ የተሸከምኩት መዓዛ ባህሩን ታውቀዋለች። በእሷ ላይ ነው እሷን ያገኘው። የተገናኘ ነው። ነገሩ ይውጣ ከተባለ ይውጣ እንጂ ለምን እኔስ አምቄ ለምን ውስጤን አደማለሁ? የደማው እኮ ነው። እስካሁንም 23 ዓመት ሙሉ እኮ ታምሜ ተሸክሜ እኮ ነው ያለሁት። ለምን እንዴ እናት የሆነ ልጄን አትናገሪብኝ። ካሁን በኋላ እንድትናገርብኝም አልፈልግም። እናቴ ናት ለኔ፣ እናት የሆነ ልጄን። ስለዚህ ምን ሻርጋ ጭራሽ ከስሬ ንቅል አርጋችሁ እመቤቴ ግን አምጥታልኛለች። አዎ እሱ እኔም አውቃለሁ፣ ደስ ብሎኛል ለመምጣቷ። ግን አላውቅም ነው ያልሽው ከአቶ ባህሩ ጋር። እኔ አላውቅም። አሁን ምን ጉድ ነው የሚልብኝ? 23 ዓመት ሙሉ እኔ ልንገርሽ፣ አባቴ በሽተኛ አረግሽ እኮ 23 ዓመት ሙሉ እኔ ነፍስ አውቄ እስከሚነግረኝ ድረስ ለማንም ድረስ ሳይናገር ያቆየው። ኧረ ዝም በይ አንቺ ልጅ እንዳባንሳ ፍሻ ይቀልቀልብኝ። ኧረ እባክህ ኧረ እባክሽ የመጀመሪያ ልጅ እኔ አልቻልኳቸው። እባካችሁ አንድ ነገር ብቻ ስሙኝ፣ አንድ ነገር ስሙኝ። እኔ ከዚህ በላይ መጨቃጨቅ ምን ማለት ነው? አንዴ ስሙኝ እባክሽ፣ ዝም በይ። ይኸውልህ ሁላችንም በየተራ የምናወራ ከሆነ እናወራ፣ አለበዛ እኔ ከዚህ በላይ መታገሳችን እኮ ላስረዳህ እኮ ነው። እሷን የጠራን ዛሬ አንዴ ሁለታችሁም ሴቶቹ ዝም በሉ ማለት በቃ እኔ ላስረዳህ። አቶ ባህሩና መዓዛ ድሮ ይተዋወቁ ነበር። እኔ ከአቶ ባህሩ ጋር ሰራ ነበረ፣ ያው እሱ ሰራተኛ ሆኜ ማለት ነው። ከዛ ጓደኛሞች ነበሩ። በለዋ ላይ ሌላ ሴት አገባ እሱ። ከዛ እሷና እኔ እንደዚሁ በሰላምታ ምናምን እንቀራረብ ነበረ። እኔም ከዛ እሷ ከእሱ ጋር ግንኙነት ነበረሽ። ዞሮ በፊት ሳንገናኝ እሱና እኔ ማነው አንቺና እኔ ሳንገናኝ ከሱ ጋር እየሰራሁኝ እዛን ሰዓት ጓደኝነት ነበራችሁ። በፊት ከ23 ዓመት በፊት እንግዲህ እኔ ምን አውቃለሁ። ዙሮ ግንኙነት አላችሁ። ከዛ ሚስት አገባ እሱ። ሲያገባ እሷ እኔን ቀረበችኝ፣ ተገናኘን። ስንገናኝ ይችል ተረግዛለች። በተጋቡ በስንተኛ ወር ነው የወለደችው? እባካችሁ ቆይ አሁን አንዴሽ፣ አሁን ደግሞ እባክሽ ጊዜው ሳይደርስ የተወለደው ጊዜው ሳይደርስ ነው የተወለደው። አንዴ ደግሞ እሺ ወይዘሮ መዓዛ እርሶ መልስ ስጡኝ። እኔ አሁን ወይዘሮ መዓዛ መልስ ስጡኝ። እሺ ሰው ልጁን አሳርፉልኝ ይላል እንዴ? እንደገና እናት ዝም አስብሉ። እሺ ዝም በይ። ይኸውልህ አቶ ባህሩ ችግር የለውም። አቶ ባህሩን አውቃቸዋለሁ፣ ግጥም አድርጌ አውቃቸዋለሁ። አቶ ባህሩ በጣም ሀብታም ሰው ናቸው። በጣም ጥሩ ኑሮ የሚኖሩ ናቸው። እዛ ውስጥ እኔ የምኖር ነበር አብሬ ከአቶ ባህሩ ጋር። እኔ ምንም አይነት ንክኬ የለኝም። እዛ ውስጥ እኔ እየሰራሁም እያለ እዛ ቤት ነበርኩኝ። እሱም በገጠመኝ እዛ ቤት ለስራ መጣ። እኔ እና እሱ እየተግባባን ስንመጣ እኚህ ሰው ትልቅ ሰው ስለሆኑ ይሄ ልጅ ለጋብቻ እንዳገባ ነገሩኝ። እንደገናም ደግሞ እሳቸው ባለትዳር ሆኑ ማለት ነው እኚህ ሰውዬ። እና ያቺ ሴትም ነበረች አንቺም ለምን አግብተሽ ልጅ አትወልጂም ምናምን ሲሉኝ፣ ትዳር ክቡር ነው አይደለ ልጄ? እንደዛው ብዬ እኔም ከሱ ጋር ተጋብተን ይኸውልህ እነዚሁን ልጆች አፈራው ላለው እንጂ እኔ ምንም አይነት ንክኬ የለኝ ከጋሽ ባህሩ ጋር። ባበሉ ባጠጡ አንተን ሰው ባረጉ ማን ነው የሚያለብሰኝ? እኔ ራሴ ሰርቼ እኮ ነው ለፍቼ እኮ ነው የሰራው። ለፍቼ ነው የለበስኩት በገንዘቤ ነው። በገንዘቤ
አምላካቸው ይወቅሳል። ባለጌ ይኸውልህ ስማ አንተ እጮኛ ተብዬ አይደለ አሁን ገና በቃ አቶ ባህሩና ማለት አባቴ በስራ ይገናኛሉ። ከዛ ቀረችም ልንገርሽ አንቺ እንደነበረ ሰው አስረዳታለሁ እኮ ነው የተፈጠረ አንቺ ነሽ እንዲያጋባሽ ሰነድ እንዲያጋባሽ አይደለም። እኔ ይኸውልሽ ልጄ እኮ ገበናዬ እኮ ነች። ገበናዬ ሚስጥረኛዬ እኮ ነች። አዎ ሚስጥረኛዬ ነች። ልጅሽ ናት። ግን አንቺ በቃ ለዛችኛዋ ነው የምታብሪው። አባቴና አቶ ባህሩ በስራ ይገናኛሉ እኮ ልጆችሽ ናቸው። ልጆችሽ ናቸው። አንዴ እባክህ አቶ ባህሩና አባቴ በስራ ይገናኙና መሬቱን ይዋዋላል። ልንገርህ ያ ሁሉ ነገር እየተካሄደ እንዳለ አቶ ባህሩ ምን ብሎ ያሾፉበታል? የድሮ ባለቤት እኮ የኔ ድሮ እጮኛ ነበረች እያሉ በመሀል ይወጉታል። ይመጣል እኔ ጋር እንደዚህ በስራ የተገናኙ ሰው እንደዚህ እውነት ነው። ቀልድ አይደለም። እውነት ነው የተናገረው እኮ ቀልድ አይደለም። ይኸውልህ አቶ ባህሩ ከገዛ አፋቸው ነው የተናገሩት ለሱ። አንቺ እሷ ግን እውነቱን ተናግረሽ አንም ትደባብ ልጅሽን የኔም ትሁን የሱቱን እውነቱ ግን እናትሽ አይደለችም እንዴ? ለምን እንደዚህ በደላል? እየተበደልኩ እኮ ነው። ትሰማኛለህ አይደል? ተው እሷ ናት እውነቱን የምታውቀው እሷ ናት። እንግዲህ እኛ አሁን አናውቅልህም። እውነቱን የምታወጣው እሷ ናት እንጂ እኛ አይደለንም። ትክክል ናት እሷ። ልጅቷ ትክክል ናት። ቀኝነት አይደለም አይደለም። በስራው ላይ ምንድን ነው የምታገባው? እንኳን አንድ ባል ለምን ሶስት ባል አታገባም? ቆይ አንዴ ልጠይቅ። አቶ ባህሩ እንደዚህ ነው በስራ ላይ በተገናኙ ያሾፍበታል። ይኸውልህ ከኩያችሁ ጋር እንደዚህ ተሰብስበው ቁጭ ብለው ግሮሰሪ ልንገርህ የእሱ ሚስት እኮ አሁን እኮ የወለደችለት እኮ ይለዋል በሞቅታ መሀል እሱ በእሱን እንዴት ነው ጠጥቶ እየገባ እንደዛ የታመመው ራሱ ጨጓራ ከእሱ ጋር እንደዚህ ተሰብስበው አሁን እሷ ትናገር የማን ልጅ እንደሆነ የራሷ ትናገር። ካሁን በኋላ እኔ እንደዚህ እኮ ከኔ ጋር እንደዚህ እያለ ወልጄ አላረስከኝም እርጉዞኛ አብረን አልሄድንም እና ከየት አመጣኋት? ከአንተ እንጂ ከየት አመጣኋት? ከአቶ ባህሩ ነው። ቤተሰቦችሽ እንዳያፍሩ ብዬ እና ታዲያ ወላዶችን አራሽ ነህ አንተ። ወላዶቹ እያለን ትወልዳለች። ለምን አሳፍራለሁ እንዴ? ታዲያ እኔ አርግዣ አላገባኸኝ ከማን እንዳመጣሻት ራስሽ ታውቂያለሽ። ቆይ አርግዣ ግብታኛል። እሺ አቶ ባህሩም አሉ እኮ አሉ። አይኑ ታውሮ ነበር እንደሰው ምን አይነት አዎ የ7 ወር ልጅ ናት አውቃለሁ። ታዲያ ይወለዳል እኮ ሳይንስን እንጠይቅ። እንግዲህ ስለ ራሳችሁን ትንበሉ። አንቺ ራስሽ ታውቂዋለሽ። በርግጥ የ7 ወር ልጅ ናት። እኔ ማለት ካቅሜ በላይ አሁን አመንከኝ። አሁን አመንከኝ። ምንድነው ማምን ይላል እኮ ሰውየው እኮ አትለውም እንዴ? ምንድነው አይደለም። ቆይ አላመንከኝም። በ7 ወሯ ነው የተወለደችው። ሰውየው ብዙ ነገር ብሎኛል። እኔ እዛ ጋር በገንዘብ እንድንጣላ የሚሆን ነው። አንዴ በገንዘብ እንድንጣላ የሆን ነው። ይሄን ነገር ስላለ ነው ሰውየው ጋር እንድንጣላ። በቃ እኔም ያን ነገር እንትን ያልኩት ማለት ነው። ያገታትም የራሱ ልጅ ስለሆነ ተንከባክቦ እንደገና ይለቀቃት እንጂ አንተ ልጅ አይደለችም ብለህ ስላሰብክ ነው እንደዛ ችላ ብለኝ ነበር። ለምን ችላ አልኩኝ? እየፈለኩ እኮ ነው ልጅማ ብዬ። እኔ ግን ብዙ ነገር እየሰማሁኝ በገንዘቡ ምክንያት ተጣላ ነው። በዛ ጉዳይ ነው የተካሄደው አይደል እንዴ? እናንተ መሀል ገብታችሁ በገንዘቡ ተጣላ እንጂ እኔ እኮ አልተውኳትም እኮ ፈልጋለሁ። ለምንድን ነው የምሸጥለት? ለእኔ ልጄ ስላልሆነች ነው እኮ አሁን የእሱ ሀሳብ የእኔ ልጅ አይደለችም ነው። ዝም ብሎ ነው የሚቀባጥረው። አቶ ባህሩ መሀን ናቸው። ያ ቃል ግጥም አድርገህ ታውቃለህ። አቶ ባህሩ መሀን ናቸው። ከኔ ጋር ንክኬ የላቸው አላቸው። እንደዛ እንዳየህ ደግሞ ፍቅር አድርጎ የጓሮ መግቢያውና የፊት ለፊት መግቢያውን አላቀው ብለህ ነው ያገባቸው። አሁን ደግሞ አቶ ባህሩ ጋር ጠጋ ወደ ልትጥላት ያንተ ልጅ ሌላ ምንም ወደዛ ወደዚያ አትበይ። ዝም በይ አንቺ ዝም በይ። ኧረ እዝጊዮ እባካችሁ። እኔ ባላጣራት ነገር ላይ አልከራከርም። ግን እኔ አሁን ልጁ ናት እዝጊዮ ማለት እንግዲህ አንቺ ነሽ የምታውቂው። አንዴ ስሙኝ እባክህ። ይኸውልሽ አንቺ ከእህትሽ ጋር ችግር ስላለብሽ ወይዘሮ ማዛም አንዴ ተረጋጉ። ማለት ሶስታችሁ እኮ ተመሳጥራችሁ አባቴ ልገሉት ምንድነው? በቃ አሁን እኔ ምንድነው የምትሉኝ? ምን አድርግ ነው የምትሉኝ? እሺ አሁን ምንድነው? በቃ አሁን አንተ ምንድነው የምትፈልገው ለኔ? ከእንግዲህ እኔማ እውነት ነው የምፈልገው። እውነቱን እኮ ነገርኩህ እኮ በቃ ከ23 ዓመት ጀምሮ የተፈጠረውን ነገር እኮ ነገርኩህ እኮ። ይኸውልህ በቃ ጠላቷ ስለሆንሽ ነው። አንተ እዚህ ቤተሰብ ውስጥ ጠላት አይደለችም። በቃ ካሁን በኋላ ልገሉት ነው አባቴን ተመሳጥራችሁ አንድ ላይ ምንድነው? አንተስ ምንድነው? በቃ እኔ ይኸውልሽ አንቺ ከዚህ ቤተሰብ ውስጥ ጽድቅ ነው አንድ አባት። ከዚህ በላይ እንደዚህ አይነት አውሬ የቀይ ጥቁር ሁኛ ያሳደኩ አይደል ልጅ እኮ ነው።
እናቷን አይደለች ወይ እኮ ታዲያ እኮ ምንም ያለችው አይደለችም ወይ ለሷ የሚበጀው ነው የተናገርኩት እኮ ለሷ የሚበጀው ይሄው መጣች ነይ ቁጭ በይ ይሄው ልታጠባች መዘዝ ነይ ቁጭ ነይ እስቲ ምቀኛ ልትበላሽ ነው ከተባለ አንስቶ ይኸው እሳቱን ጥዳብኛለች አንቺ ልታገቢ ነው ሽማግሌ ከተባለ ጀምሮ አንዴ እንሰማማ አንዴ እሳቱ አለኩሳለች ምንድነው የምትሰራው እዚህ ይኸውልሽ አንቺ ሐኪም ቤት በሄድሽበት ሰዓት እህትሽ መታ ነበረ እዚህ ወደ እናቴ ቤት የመጣችው እህትሽ ነች ከዛ የሆነ ነገር ስትነግረኝ አባትሽም እህትሽ መምጣቷን ሲያቅ ሲደወልለት መጥቷል ለኔም ቢብሉ እዛ የነገሩኝ ነገር ስለነበር እንደውም አሁን እንድትሰሚ አልፈልግም ይኸውልሽ ለምንድን ነው የማትሰማው እውነቱን መስማት አለብሽ ይኸውልሽ ልንገርሽ አንቺ ማለት የአባቴ የእውነት ስጋ ምንድነው ስጋ ረች ልጅ ማታመጣለች ስጋ አይደለሽም አንቺ ለኔ ስጋ አይደለሽ ባንዴ ወስነሽ ለምን መሰለሽ እህት እናትሽ የእናታችን ይኸውልሽ አንቺ አረ ተረጋጊ ከመጋባታቸው በፊት አረ እባክሽ ሲጀመር ቆይቺ ዝም በይ ሰማውሽ ዝም በይ ለምን 46 ዓመት አይሆንም 100 ድፍን ዓመት አይሆንም ምንም አታውቂ እውነትም ከኋላ ይመጣ አይናውጣል ምን አርጊ ነው ምቀኛ ምቀኛ አሁን እዚህ ጋር እንደዚህ አባት ሻፍ የለውም እንደማመጥ ባካችሁ አባት ሻፍ የለውም ወይ ነገር እናትሽ ጠይቃት አይደለም እኔ አሁን ልጅ ነሽ እኮ አሳድግሻለሁ እኮ ይኸውልሽ አሳድግሻለሁ ምቀኛ እሱ አይደለም ኧረ እባካችሁ አንዴ ዝም በይ አንቺ እባክሽ ሄራን እባክሽ ዝም በይ አንዴ ታወሪያለሽ አታወራም እኔ አልቀበላትም አንዴ ዝም በይ ያ ሰውዬ የልብ ልብ ሰጠሻው አንዴ ይኸውልሽ የልብ ልብ ሰጠሻው ታገባ ነው አንቺ ተሸረር እንደዚህ ታሙ ያገባታል አንቺ ተሸረር አንቺ የእህት ምቀኛ የእናቴ ባጭሩ ለመቅደት ነው እንደ ቅድሽ አባቴ በቃለሁ ተያይዛችሁ ሰባተኛ ገደል መግባት ትችላላችሁ አይመለከተኝም የለ ለአባቴ አይደለም ለአንቺ ክብር የለኝም ልንገርሽ ከኋላ ይመጣ አይናወጣል ዝም በይ ስለኔ ብዙ እንደምታወሪ አውቃለሁ ላገባ ነው አጣሽ ወጣ በይ አታጪም ለአንድ ቀንም ቢሆን እባካችሁ ይኸውልሽ ካሁን በኋላ ይኸውልሽ ምንም አይነት ነገር አልፈልግም አንዴ ይኸውልሽ በጸባይ የምታወር እኮ ነው ካለበዛ ቀርጸና ቆርጠ ጸባይ የለውም አሁን እሷ አንቺ ማዛ ልጅሽን አስረጃት በቃ ሌላ ነገር የለውም አንቺ የለኝም አባት የለኝ ዝም በይ ማዛ እባክህ ስለ አባትነቱ አንቺ ይመለከትሻል አንቺ ግን አስረጃት ታገባለች ራሱን እኮ ከየት እንደመጣች ራሱ ይሄኔ ብዙ ለፍልፈሻል ብዙ ለፍልፈሻል ተው ከየት አግኝተሃት እሺ አንዴ እባካችሁ ይኸውልሽ አንዴ ዝም በይ እባክሽ ወይኔ ጉዴ ፈላ ይኸውልሽ ሄራን ራሷን ፈልጋ የመጣችኝ አንቺን ልጆቹ ሐኪም ቤት ይዘውሽ መርፌ ልትወጊ ስትሄጂ ለክትትሉ ቤት በጠዋት ነው የመጣችሁ አላቅም አንቺ ከእናቴ ጋር ነበርሽ በዛ ወደ ቤተ ክርስቲያን ሄዳለሁ ስላላችሁ እንዳጋጣሚ እሷ መጣች ከዛ የነገረችኝ ነገር ደስ ስላለኝ አባትየውም ለኔ ሲሆን አልመጣም ብሎ ነበር አባትሽ እሷ ስደውለት መጣ ሰይጣን ተቀጣ ከዛ ያወሩት ነገር ስለነበር እናትሽም መጣ እባካችሁ እያየ እየሰደበችኝ አይደል እንዴ እባካችሁ ስድቡ ይገርማል እንዴ ስድቡ ይገርማል ዱላ ጠብቅ አሁን ደግሞ ስድቡ ይገርማል እኔ ይኸውልህ አንድ ማንነት ነበር ባንተ ምክንያት ሁለት ይዣለሁ አንቺ ዝም በይ አይናውጣ ታወራለች እንዴ ዝም በይ ስድ ነሻል ሲጀመር የመንደሩ እኮ አንዴ ይኸውልህ አቶ ሸት አንዴ ለመበጥበጥ የተፈጠረች ሰው በቃ እኔ ሄዳለሁ እባክህ ሸት ታውቀኝ ይኸውልህ እዛማ አስበሻል ይኸውልህ ነገሩን ይኸውልህ ግልጽ ሳታረጉ እንደዚህ እንደደባበሳችሁት አይቀርም ግልጽ ሳታረጉ እያልክ እየሰማህ አይደል እንዳንተ እባካችሁ ምንድነው እንትን የምትለው በቃ እኮ ተናገርኩ እኮ እኔ አሁን ስለስገድላለሁ እያለች ነው አይደለም ቆይ ተረጋጋና ነገር አንቺ አይናውጣ ተረጋጋና ነገር እኔ እኮ ያልገባኝ ነገር እስካሁን ራሱ አብረን እንዴት ልንቀመጥ እንደቻለን ምንም ሊገባኝ አልቻለም ምን ማለት ነው ነቀዝ እኮ ነው እሱ ነቀዝ እሷ የነቀዝ ልጅ ነው ሊገልጻት የሚችለው እኔ ይቅርታ አድርጊልኝ ከአንድ እናት ራሱ መፈጠራችን በጣም ያጠራጥረኛል በየት በኩል እንደወጣሽ ራሱ ነው ያላቅም እንደሱ ተንከሲስ መሰሪ ዮሽ አሮጊት የልጅ አሮጊት በቃ ሳታድጊ ያደገብሽ ፍጥረት ማለት አንቺ ነሽ ዝም በል
አዋረድከኝ። በሰው ፊት ከማዋረድ በላይ ምን አለ? ኧረ ዝም በል። ከየት እንዳመጣህ ስለመወለድሽ እራሱ ያጠራጥረኛል። 23 ዓመት ሙሉ አሳድጌሻለሁ። ካሁን በኋላ የራስሽ ጉዳይ መሆን ትችያለሽ። አሁን አስገድዳለሁ እያልሽ አይደል? ማደግ እንዲህ ነው እንዴ? አዎ አስገድዳለሁ እያልሽ አይደል? ስታስገድኝ ያኔ እንተያያለን። አንቺ ደግሞ ልጅሽን አስረጃትና ካሁን በኋላ በእንክብካቤ ያድጋል። አልገባህም? እኔ ይኸውልህ ተሙ አንድ ነገር ላስረዳ። እኔ በሌለሁበት ከዚህ በላይ እንደምታወራ አውቃለሁ። ለምን እሷ ምን ልበል ምን የምታስንቅ ሰፈር ለሰፈር የምትሄድ ከእኛን አልፋ ይኸውልህ መንደሩ ያለቀሰላት ልጅ ናት እሷ ማለት ወሬኛ አቀሳሳሪ ለምንም የማትሆን አሁን ደግሞ እኔ ላገባ ነው አባቷ ከስር የሆነ ነገር ተንኮል ሊያረጋታል። እንዴት ብላ አትፍጨርጨር? እንዴት ብላ እኔ ስንቱን ነግረሃለሁ። 10 አግቢ 40 እንዲ አመጣልሃለሁ። እኔ ግን የተከበርኩ ሴት ነኝ። ልንገርህ በአንድ ነው የምጸናው። ጸሎቴ ምን እንደሆነ ልንገርህ። እንዳንተ አይነት እንዳይሆንብኝ ነበረ። በቃ የተረጋጋ አንድ የለመደ እኮ ድሮም 40 አግቢ 30 አግቢ ነው የሚለው የለመደ ማለት ነው። ማናችን ጠይቂያት እኮ ኧረ ዝም በይ ዝም በይ። እናትነቱ ለሁለታችንም ነው። ተሙ ልክ አልሰራህም ዛሬ። ጀመር እሷ እዚህ ቤት ከረገጠችው ሰላም የለውም። አንተም ምን እንደ በጸባይ ሌላ ቀን እናወራለን። ልጅቷን እናንተ ሁለቱ ናችሁ ልትበላት እንደፈለጋችሁት ምንድነው? እባካችሁ ውጡልኝ። እኔ ከዚህ ቤት ውጡልኝ እባካችሁ። ይኸውላችሁ እኔ ያው ማለት ነው ምንም ነገር አልፈልግም። እባክሽ ምንም ነገር አልፈልግም። በጸባይ ውጡልኝ እባክሽ እባካችሁ ውጡልኝ። ካሜራውን አጥፎ